ኢሳምና ኢክራም ዛሬ መተውልናል ማለት ነው። ላገባ ነው ብሎ ማለት ነው። እንግዲህ በጣም ደስ ብሎናል ባይዘዊ ማለት ነው። መጨረሻ አካባቢ ካያችሁ ማለት ነው፣ ከመጀመሪያው ሳይሆን ከመጨረሻው ልጀምርላችሁ ማለት ነው። እኔ ማለት ነው እንዴት ብዬ ልንገራችሁ፣ ሀላል ለማግኘት ኢክራም ማለት ነው አንቺ መጀመሪያ መጠየቅ አለብሽ፣ ቤተሰቦችሽ ማሳመን አለብሽ፣ ተፈለግሽው ማለት ነው ኢሳምን። አንደኛ ነገር ማለት ነው ኢሳም በጣም የሚወድሽ የሚያፈቅርሽ የሚያስብልሽ ነው። አንቺም ታውቂያለሽ ከኛ በላይ ማለት ነው። ስለዚህ እንደዚህ ደብሮት ምናምን ጥለሹ ባትሄጂ በጣም ደስ ይለናል ማለት ነው። ባይዘዌ ማለት ነው። እንዲሁም ደግሞ ላገባ ነው ብሎ ማለት ነው። ሴቶች እኔን የምትፈልጉ ካላችሁ እርማችሁን አውጡ። እርማችሁን አውጡ። እነፈኪያ እርምሽን አውጪ። እሺ ላገባ ነው ልጆቶች። እሺ ልንገራሽ ብዬ ነው እኔ ባይዘዊ ሌላ ነገር እንዳታስቢና ክፋት እንዳታስቢ ባይዘዊ ማለት ነው። አህሙ ይሻልሻል። እሺ የሄደሽ እሱ ጋር ተጠምጠሚ። በእውነት እሱ ይቀበልሻል። ጅል አይደለም። አልሙሂም አልሳድብም ሰውን ማለት ነው። እና ወላይ ቤተሰብ ማለት ነው ዛሬ አሳዘነኝ ኢሳም ማለት ነው። በጣም ባይዘዊ አላህ ሱብሃነሁ ወተዓላ ሲወዳችሁ ነው የሚፈትናችሁና ደግሞ ለትዳር ወይ ደግሞ ለሐላል ምንድነው ፈተና መሳክሎች በጣም 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 ነው የሚበዛው። በእውነት እኔ ጋር ብቻ መስሎኝ ነበር የሚመስለኝና ለካን ሁሉም ህይወት ላይ ነውና በጣም ገርሞኛል። ብዙ ሰው ያለው እንደዚህ ሐላልን ፈልጎ ግን ደግሞ ሊያረጉ ሲሆን ሊያስሩ ሲሆን ቤተሰብ ለመጠየቅ ሲሆን የሆነ መካከል በቃ የሚደነቅር እንደው እንቅፋት አይጠፋምና ፈጣሪ እንቅፋት ደግሞ ማለት ነው ያንሳላችሁ እላችኋለሁ። ተዋደዱ፣ ተፋቀሩ፣ ኑልን በቃ ተፋቅራችሁ ማለት ነው። እንደዚህ አልቅሳችሁ ወይ ደግሞ ተዛዝናችሁ ባይዘዌ ማልቀስ ሳይሆን በቃ ይሆናል አይደል ልብ መስበር ነው በሉት። አንደኛ ነገር ጥለሽ መሄድ የለብሽም ነበረ። ቀለበቱ መስጠት በሙስሊም አይፈቀድም፣ ሀራም ነው። ግን ደግሞ እሱ ያው አንቺ ዝም ስላልሽው ነው ይሄን ነገር ይዞ የመጣው እንጂ ምንም ቤተሰብ ሽማግሌ ለመላክ እሱ ዝግጁ ነው። አንቺ ግን ምንም ፍንጭ አልሰጥሽውማ። እንዴት ብዬ ያርግልሽ ማለት አንድ ሴት ልጅ ተፈለገችው ወይ ደግሞ ያንኛው ልጅ ታልፈለግሽው እንዴት ነው ሁለቱንም ፈልገሽ እንዴት ይሆናል? ኢክራም ማለት ነው። እና አይሆንም። ስለዚህ አንቺ የምትፈልጊው ምረጪ፣ ቤተሰብን አሳምኚ። በቃ ኢሳም ለአንቺ ይሆናል ብለን እኛም ደምድመናል። አንቺም ደግሞ ኢሳም ለእኔ ይሆናል ወደፊት የልጆች አባት ይሆናል ብለሽ መደምደም አለብሽ። ይሄን ነው የምለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ላለሁ እንግዲህ ዛሬ ኢሳም መጥቷል ማለት ነው ከኢክራም ጋር ማለት ነው። ፋሽ ብርቅ ድምቅ ብለው ማለት ነው። መቼም ታውቃላችሁ እነሱ ፋሽ ብርቅ ድምቅ ብለው ሁሉ ጊዜ የሚታዩት ማለት ነው። እና እኔን የምትመኙ እኔን የምትፈልጉ ተስፋ ቁረጡ። እኔ ላገባ ነው። እማገባትም ከእሷ በቀር ልቤ አያስብም። ልቤ ቱርቱር የሚለው ለእሷ ብቻ ነው። ልቤ ድውድው የሚለው ለእሷ ብቻ ነው። አላህ መርቆ ሰጥቶኛል። ስለዚህ ሌላ ሴት አልፈልግም። እሷን ብቻ ነው ማገባው። እየመረረሽ ዋጭሽ እየተናገረ ነው ለልጅቱ ማለት ነው። በግድ የኔ ሆነ የምትይ ሴትዮ ማለት ነው። መቼም ታቋታላችሁና ያው አንዳንዴ ደግሞ ማለት ነው ቤተሰብ አይን አውጣ አለ። አንዳንድ ሴቶች ማለት ነው አላህንም ማይፈሩ ባለ ሱብሃንአላህ ማለቴ ከርጃ ረሱል ሰለላሁ ዐለይሂ ወሰለም ማለት ነው ራሷ አፍቅረዋለች። ግን ደግሞ አለ አይደለ እንዴት ብዬ ልንገራችሁ ቤተሰብ የዚች ደግሞ በጣም አይን አውጣ ሆነ። በእውነት በጣም አይን አውጣ ይሆናል አይደለ ራስ ወዳድ ነገር እንደዛ። አህሙ እዛ ጋር ሲለምናት ነበረ ባይዘዌ ማለት ነው። እሱ ደግሞ ያው ተተለመነች ሴት ደግሞ ልመና አወድም ልመና አይሆንላትም በእውነት እንደሷ ብጤ አሮጂ። እኔ ጭራሽ እንደዚህ አይነት ሴቶች አላየሁም። ለማንኛውም ኢክራምዬ ደግሞ ማለት ነው ወደ ራስሽ ተመለሺ።
ቤተሰብን አሳምኝ፣ ቤተሰብ ያለው ነገር ሁሉ ነገር አስተካኪ ማለት ነው። ላንቺ ነው ባይዘዊ ማለት ነው እህቴዋ። ኒካህ ማለት ወይ ሐላል ማለት ላንቺ ነው። አሁን ቀለበት ገዝቶ አበባ ይዞ መጣ። አንቺ ዝም ስላልሹ ነው አይደለ እንዴ? ቤተሰብ ዝም ስላለችው አይደለ እንዴ? ዝም ብላው ምንም መልስ ስላልሰጠችው እኔ በድል ልሞክር ብሎ ነው አበባና ቀለበት ይዞ የመጣው። ስለዚህ አንቺ ጥለሽ መሄድ አይገባም ነበረ። በስነ ስርዓቱ አውርተሽው ወይ ደግሞ አሁን ሌላ ወንድም አለ ብለሻል። ያንኛው ወንድ ደግሞ ግዴታ ከህይወትሽ መውጣት አለበት። አንቺ ኢሳምን ተፈለግሽ ማለት ነው። ኢሳምን ለአንቺ እንዲሆን ከፈለግሽ ግዴታ ያንኛው ልጅ መውጣት አለበት። ምንም አይሰራም። እና ደግሞ ቤተሰብ ደግሞ የልጅ ደስታ ነው እንጂ የሚፈልጉት አንቺ ደስተኛ እንድትሆኚ፣ አንቺ መርታህ እንድትሆኚ ነው እንጂ የሚፈልጉት አንቺ እንድትጎጃ አይፈልጉም። ስለዚህ መቼም እምቢ አይሉም፣ መርሃባ ነው የሚሉ ብዬ ተስፋ አረጋለሁ። የነባና ባይዘዊ ነባዬ ማለት ነው የኔ ፍልቅልቅ የነባ እህቶች ማለት ነው። በጣም ነው ደስ የምትሉት። እጃችሁ ይባረክ የኔ ውቦች። ማሻላ ተባረከላ። ዋው ዋው ዋው። በእውነት ኮሜንት ምናምን አገባ ብዬ ቤቴ ሳየው ነባ ኢብሮ ነባ ኢብሮ እያላችሁ ኧረ ማሻላ ተባረከላ። ባይዘዊ ማለት ነው 5 ቀኗ ቪዲዮ አለቀቀችም ማለት ነው። ከኢብሮ ጋር ደግሞ 1 ቀን ሆናቸዋል፣ ግን ቆይታ አለ ከቤቷ ተለቀቀ ቪዲዮ። ለማንኛውም በሰላም እንድትመጭልን እሺ የኔ ደንቦሽ የኔ ልዕልት። በእውነት የሴት ንግስት ናትና በጣም ጨዋ ናት። ጨዋ ይገልጽላታል እንደ ቤተሰብ አይገልጻትም። እና ነባም ደግሞ ያው እንግዲህ ጨዋ ያሳደጋት በጣም የዋ ለሷ ራሱ እንደው ፈጣሪ ለሷ ያለው ይስጣት ማለት ነው። ግን ኢብሮ ቢሆን መልካም ነው ብዬ አስባለሁ። በጣም በጣም እንዴ በጣም ነው የሚያምሩት። በዛ ላይ ኢብሮና ነባ ዋው ዋው። እና የነባ እህቶች ደግሞ የኢብሮ እህቶች እናመሰግናለን፣ ሰብስክራይብ ስላደረጋችሁ ማለት ነው። ከልብ ነው የማመሰግነው ሀባይቤ። በእውነት በጣም ነው የምወዳችሁ። እጃችሁ ይባረክላለሁ። እና ኢሳምና ኢክራም ደግሞ ወደ ራሳችሁ ተመለሱና ወደ የሰው ልጅ ቤተሰብን ማሳመን ሲገባ እዚህ ጋር ሌላ ነገር ታሪክ አትስሩ ማለት ነው። እውነቴን ነው። ስለዚህ ወደ ራሳችሁ ተመለሱ። አማና የምለው ነገር ይሄን ነው። ሌላ ነገር ምንም አልልም። ፈጣሪ ደግሞ የከተበው ነገር አለ። አብሽሩ፣ አላህ ያሳካላችሁ ያሰባችሁትን እምላችሁ ይሄንን ነው ማለት ነው። እንዲሁም ደግሞ ማለት ነው እትዬ ፈኪሀ ማለት ነው እየሰማሽ ነው። ኢሳም ከኢክራም ውጪ ወደ ውጪ የመረረሽ ዋጪ፣ እኔን አታገኝኝም ሰራችልኝ የሚል ዘፈን አለ ማለት ነው። ምን ነበር የሚባለው? አንጡልኝ በጥፊ የተቆራረጠ ቪዲዮ ምናምን አይቻለውና በጥፊ ምናምን የተመታበት ቀንተሽ ነው ወይ መቅናቱ ነው ወይ ምናምን እያለ ነበረ ኢሳም ማለት ነው። ኧረ እኔ በምን ቀናለሁ እያለች ማለት ነው። ታይ እንጂ ኢክራምዬ እንዲህ በደንብ ነው የምታዩ። ላውን በጥፊ ተመቱ፣ በጥፊ ተመቱ። አንቺ ታላየሽ እንግዲህ። አዎ ቲክቶከሮች እኮ መጥፎ ናቸው። ባይዘው ኢሳም መጥፎ ነው። ቆራጥረው እንትን የሚያመጡት ማለት ነው ለኢክራም የሚደርሰው ማለት ነው። እና በጥፊ ስታጋጨህ ማለት ነው። እኔ እንደው የሚመስለኝ አንተ ያጋጭሃት ነበር የመሰልከኝ ያለች እንደ ኢክራምዬ የኔ እናት። ባይዘው በድሮ ሰዓት ቢሆን ያጋጫት ነበረ። ግን ደግሞ ሴት ልጅን አይነካ። ማሻአላ ዋው፣ ክብር ያለው ልጅ ነው። እምኪን ኮስተር ብሎ ተናገራት እንጂ ለሷ ነው ደግሞ ኮስተር ብሎ የተናገራት። እናንተ ክፉዎች ማለት ነው። ክብር የምትሉም አላችሁ። ክብር ይንሳችሁና ለማንኛውም ማለት ነው ፈጣሪ ኢክራምና ኢሳምን ትዳራቸው ቅርብ ይሆን። አሚን በሉ። ወላሂ እኔ ይሄን ነው የምላችሁ። በጣም ጓጉቻለሁ ማለት ነው ለትዳራቸው ምናምን እንደተጋብተው ልጅ ወልደው ሽብርቅ ብለው እንደ ማንኛውም ሰው ትልቅ ናቸው፣ እድሜያቸው እየሄደ ነውና እኔ የምልሽ ነገር ቤተሰብን አሳምኝ። የአንቺ ቤተሰቦች ደግሞ አንቺን ይሰሙሻል። በዛ ላይ ደግሞ ደስታሽን ነው የሚፈልጉ። ስለዚህ አሳምኝልሻለሁ እህቴዋ ማለት ነው። ውድ ቤተሰቦች ይህን ይመስላል ቪዲዮ። አመሰግናለሁ።